የአውሮፓ ህብረት መሪዎች በብራስልስ ተሰባስበው በዩክሬንና በሩሲያ ጦርነትና በቻይና አመጣጥና አቋም ዙሪያ መምከራቸው እንዲሁም ለቀጣይ ጊዜ የ2 ትሪሊዮን ዶላር በጀት ማቀዳቸው ተነግሯል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በበኩሉ የሩሲያ የጦርነት ስሌት ጨርሶ ሊያቆሙት የማይቻል ነው ሲል ስጋቱን ገልጧል። በዚህ ወቅት ከባድና ውስብስብ በተባለለት የሩሲያና ዩክሬን የድሮን ጥቃት አሜሪካ ዜጎች ወደ ሩሲያ እንዳይጓዙ ስትል ጥብቅ ማሳሰቢያና ትዕዛዝ መስጠቷም ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የምበላው ሳጣ ልጄ ጥርስ አወጣን አለያም ትለብሰው የላት ትከናነበው አማራትን የሆነችዋ ዓለም የዘመኑ ስልጣኔና ስልጡኑ ሰው ባመጣባት ጠንቀኛ መዘዝ አይዋጥ አይተፋን የሆኑባት ከቶም ትንፋሽ የከለከሏት መሰናክሎቿ ከሚነገረውም በላይ ሆነውባታል። የሰው አልባ የጦር አውሮፕላን ወይም እነርሱ ድሮንስ የሚሉት ቴክኖሎጂ ጉድ ያፈላባት፣ ሌላው ቀርቶ ድሃዎቹና በዘላለም ታዳጊ ስያሜ የቀሩት የአፍሪካ ሀገራት እንኳን በገዛ ህዝቦቻቸውና ወገኖቻቸው ላይ ይሁን እንጂ የዚያን የድሮን እሳት አበላ ሲያወርዱባቸው ይታያል፣ ይሰማል። አረ ለመሆኑ ለዚያ ሁሉ መዘዝ ማን ነው ተጠያቂው? ድሮን ያቀረበው ወይስ በገዛ ህዝባቸው ላይ ጥቃቱን የወጠኑትና ያሳሉት? ግን ደግሞ የድሮን ወይም የሰው አልባ ዱዳው ቁስ የበርካታ ንጹሐንንም ህይወት መቅጠፉን አይክዱትም። ለዚህ ደግሞ እንዳብነት የመንግስታቱ ድርጅት ሰሞኑን በሱዳን የእርስ በርስ ጦርነት ተንተርሶ ያወጣውን አስከፊ ዘግናኝና አስደንጋጭ መረጃ ማየት ይበቃል። መረጃው ይላል በሱዳን በዚህ በተያዘው የአውሮፓውያኑ 2026 ከሚያዝያ እስከ ሰኔ ወራት ብቻ በዚያ የማተኛና መቅሰፍተኛ የአየር ላይ ዱዳ ቁስ ወይም ድሮን ወይም የሰው አልባ የጦር አውሮፕላን ጥቃት በዚያች ሀገር ከ1000 በላይ ንጹሐን በምኑም የጦርነቱ መንስኤና ሂደት የሌሉበት በአስከፊ ሁኔታ ህይወታቸውን አጥተዋል ነው ያለው። የዚያ የድሮን ጥቃት ታዲያ በየትኛው ወገን እንደተፈጸመ ግልጥ ያለ መረጃም የለም። አንድ ነገር ግን እርግጠኛ ሆኖ መናገር ይቻላል ይላሉ ታዛቢዎቹና ተንታኞቹ። ያው በሱዳን ጦርነት ውስጥ ያሉት የሱዳን ጦር ኃይል በመሪውና በዋና አዛዡ ጀነራል አብዱል ፈታህ አልቡርሃንና በሱዳን ፈጥኖ ደራሽ ኃይሎች ዋና መሪውና ዋና አዛዡ ጀነራል መሐመድ ሐምዳን ዳጋሎ ወይም ሐሜድቲ በሚመሩት ሁለቱ የሱዳን ጎራዎች፣ ነገር ግን የሱዳን ልጆች ሱዳናውያን መካከል ነው። ያ ሁሉ እልቂት ስለምን ሆነ ከተባለ ደግሞ ለዚያች ሀገር የቤተ መንግስት ስልጣንና ቅንጡ ኑሮ እሷው ጥቂት እሷው ጥቁሪት ይሉትን በሆነው ስሌት ነው። የዚህ ዘመን የድሮን ጥበብ ለአምራቾቹ ሀገራት እንደ ቱርክና የተባበሩት አረብ ኤምሬት ወዲያም ኢራንን ለመሳሰሉት ሩሲያና ዩክሬንን አጠቃሎ የረብጣ ቢሊዮን ዶላር ትርፍ የሚያዝቅ ሆኗል። በተለይም የቱርኩን የባይራክታር ድሮን ስንመለከት ሆድ ይፍጀው ነው ይባልለታል። ዛሬ በሩሲያና በዩክሬን መካከል 5ኛ ዓመቱን በያዘው ግዙፉ ጦርነትም የጦረኞቹን ሞት እየቀነሰና በአንጻሩ ውድመትና እልቂትን የሚጋርጠው የድሮን ቴክኖሎጂና የአርቲፊሻል የስለላ ጥበብ ሆኗል። አሶም ቢሆን የሰው ልጅ በቀጥታ የማይሳተፍበት ነውና አስከፊነቱን ለመዘርዘር ቃላት አይበቁም። 5ኛ ዓመቱን በያዘው የሩሲያና ዩክሬን ጦርነት ባወኩሽ ናኩሽ የሚተያዩትና የተገማመቱት ሁለቱ ሀገራት ሩሲያና ዩክሬን ዛሬ በሩሲያ የሰው አልባ የጦር አውሮፕላን ወይም የድሮን ጥቃት አንዳቸው ከአንዳቸው ላንቃ ድረስ እየገቡ የሚያወድሙት ሊናገሩት ከሚቻለው በላይ መሆኑን የዓለም ታላላቆቹ ብዙሃን መገናኛዎች ዘገባ ያስረዳል። አብሶም ዩክሬን ከምዕራባውያኑ ያገኘቻቸውን የተራቀቁ የድሮን ግሪሳዎች በሩሲያ ውስጠኛ ክፍል በሚገኙት የነዳጅ ማውጫ ማቀነባበሪያና ማጠራቀሚያዎች ወዲያ ማከማቻ ስፍራዎች ላይ በምትፈጽመው ጥቃቷ በገንዘብ ሊተመን የማይቻል ግዙፍና ከባድ የተባለው ውድመት ማስመዝገቧ ይነገራል። አረ እንደውም በአንድ ወቅት ዩክሬን በእነዚያ ድሮኖቿ የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን የመኖሪያ ሰፈር ክፉኛ መምታቷና በዋና ከተማ ሞስኮውን በርትም የሚገኘውን የሩሲያውን ቤተ መንግስት ክሬምሊንን መሞከሯ ሲነገር እንደነበር አይዘነጋም። ሩሲያም በበኩሏ የዩክሬንን የሰው አልባ የጦር አውሮፕላኖች ወይም ድሮንስ እየቀነደበችና የእሳት ኳስ እያደረገች ወዲያም በዩክሬን ላይ ከኦሬሽኒክ ክሩይዝ ሚሳይሏ እስከ የሻሂድ 136 ድሮን በመንጋ እያፈሰሰች አደገኛ ጥቃት መፈጸሟን የተገለጠው። ሰሞኑን ታዲያ የሁለቱ ሀገራት በዚያ መርዘኛና መዘዘኛ የድሮን አበላ መደባደብ ተንተርሶ በተለይም የሩሲያ ሹማምን ክፉኛ መብሸቃቸውና መብገናቸው ነው የሚነገረው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሉ በሰሞኑ ማብራሪያቸው ዩክሬን በሩሲያ ላይ ለፈጸመችው አደገኛና ከባድ የድሮን ጥቃት በሩሲያ የነዳጅ ዘይት ማጣሪያ ስፍራዎች ላይ ላጋጠመው ከባድ ውድመት ሩሲያ ሌላም ሳይሆን የኒውክሌር በትሯን ታሳርፍባታለች ሲሉ አስጠንቅቀዋል። በመስተዋት
ባልተሰራ ቤት ውስጥ የሚኖር ሰው በሌላው ሰው ቤት ላይ ድንጋይ ወረውርም ይሏል። ላቭሮቭ አሉ ምዕራባውያኑ ከዩክሬን ጎን ተሰልፈው ከሚሸርቡትና ከሚጎነጉኑት ሴራ ተላቀውና ርቀው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የሚፈልጉትን መሻታቸውን የማይፈጽሙላቸው ከሆነ ዩክሬንን በኒውክሌር ጦር መሳሪያቸው በግብገዋት ሲያነፍሯት ያሉ ነው ያሉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሉ። አስከተሉና ዩክሬን በሰሞኑ የሞስኮ ጥቃቷ ለሰራችው በደል መልሱን ሳንሰጣት ብንቀር እሷን ያርገን ሲሉን የዛቱት ላቭሮቭ ደገሙናም ክሬምሊን ባልተጠበቀ ሁኔታ በምዕራባውያኑ ስጋት ውስጥ ወድቋል። የአሁኑ የጦርነት ሁኔታ መልኩ ተለውጧል። ቀድሞ ነገር ከቁጥጥር ውጭ ሆኖ ዓለምን መና ሊያስቀራት ይችላል። የሶስተኛው ዓለም ጦርነት መለኮሻው ይሆናል ሲሉ አዛውንቱ ሰው በጽኑ አስጠንቅቀዋል። ይህ አሁኑ የዩክሬንና የምዕራባውያኑ ምስጥርጥር ዱለትና በዩክሬን እጅ ሩሲያን የማጥቃት ስሌት ለዓለም ጸጥታና ሰላም የከፋ አደጋን ጋርጧል። ማንም ይወቀው ሲሉ አፍጥጠዋል። ከዚያም አልፎ አሉ ላቭሮቭ አትልፉ በሩሲያና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ መካከልም የቀጥታ ጦርነት በቅርቡ ሊፈነዳ እንደሚችል አትጠራጠሩም፣ አትዘንጉም ነው ያሉት ላቭሮቭ በስሜታዊ ማብራሪያቸው። ሲቀጥሉም እንግሊዝና ፈረንሳይ ጀርመንን ወዮላቸው ሲሉ በስም ጠርተዋቸዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም በበኩሉ ወደ ምስራቅ አቅጣጫ መስፋፋቱንና ፊንላንድና ስዊድንን መዋጡ ሲገለጥ አሜሪካ ከዚያ ከምዕራባውያኑ የጦር ጥምረት ኔቶ የምትወጣበትንና ያን ጊዜም በግልጥ እንደሚገኝ ዝተዋል። በመጨረሻዊ ማስጠንቀቂያ መልእክታቸውን ፑቲን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶም የሆነ በዩክሬን ላይ ግዙፍ የበቀል ጥቃታቸው የማይቀር መሆኑን እንዲያውም መቃረቡንም የገለጡት ላቭሮቭ የሩሲያው የውጭ ጉዳይ ሚኒስትር አዛውንቱ ሰው ሰርጌይ ላቭሮቭ ያንን ሲሉ ቢዝቱም ቢያስጠነቅቁም ታዲያ ግን የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ክፉኛ ፈርተዋል፣ ተሸብረዋል የሚል መረጃ ወጥቷል። ፑቲንን እንደዚህ አሽብር ሽፍት ያደረጋቸው ደግሞ ሌላም ሳይሆን በዩክሬን በገቡበት ጦርነት ቶሎ በድል አጠናቀው የማይወጡ ወይም የማይወጡ ከሆነ የራሳቸው ጦር ኃይል በራሳቸው ላይ አፈሙዙን ሊያዞርባቸው ይችላል የሚል ነው። ፑቲን በዩክሬን በገቡበት ጦርነት ከ1,200,000 በላይ ወታደሮቻቸው እንደሞቱባቸው ይነገራል። ከዩክሬን በኩል የሞቱ መጠን በቁጥር ባይገለጥም በዚያ መልኩ ይህንን መግለጫ በፑቲን ላይ የሰጡት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ያሉትንም ቢሉ ታዲያ ከሩሲያ በኩል የወጣ መረጃ ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ አላገኘሁም። ዘለንስኪን የልብ ልብ ባበቃቸው ንግግራቸው ፑቲን በዩክሬን ጦርነት ድል አያደርጋትም ብለዋቸዋል። እልህ ምላጭ ያስወጣል ይሏል። ዩክሬን በዚህ ወቅት ይፋ ባይገለጥ እንጂ ከጀርባዋ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ እንዳለ አሊያም ከዩክሬን ፊት እኔን ያርገኝ ባይዋ ኔቶ እንደሆነ የሩሲያ ባለስልጣናት ዘልቀው ያሳያሉ። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ያሉ በማጠቃለያ ንግግራቸው የሩሲያው ፕሬዚደንት ቭላዲሚር ፑቲን አንድና ብቸኛ ምርጫ ነው ያለው፣ ያውም እስከ ለተሞቱ ድረስ በክሬምሊን ቤተ መንግስት ተሸሽጎ መኖር፣ ከዚያም ውጪ የቀድሞዋን ሶቪየት ህብረትን መልሶ ማቋቋም ነው። ያ ግን ፈጽሞ የማይታሰብ ነው ሲሉ ተሳልቀዋል ዘለንስኪ። የአውሮፓ ህብረትም ሰሞኑን በብራስልስ ተሰባስበው በዩክሬንና በቻይና አስደንጋጭ አቋም ዙሪያ መምከራቸው ተነግሯል። የ27ቱ የአውሮፓ ህብረት አባል ሀገራት መሪዎች በብራስልስ የሁለት ቀናት ጉባኤያቸውን በዋናነት የመከሩት ለዩክሬን ስላላቸው አጋርነትና ቻይናም ስለያዘችው ሚዛን አልባ የንግድ እንቅስቃሴ በጥልቅ መዶለታቸው ነው የተሰማው። የአውሮፓ ህብረት አባል ሀገራቱ ለቀጣይ ዘመን በጀታቸውም $2 ትሪሊዮን ማቀዳቸውን የተገለጠው በዚያ የአውሮፓ ህብረት የመሪዎች ስብሰባ አጀንዳ ሆነው ከተነሱት በዋናነትም የመካከለኛው ምስራቅ ቀጠና ጉዳይ፣ ስለ አደንዛዥ ዝውውር፣ የህገወጥ ስደተኞች ጉዳይ ተጠቃሽ ነው። የአውሮፓ ህብረት በሩሲያ ላይ ሌላና አዲስ ተጨማሪ ማዕቀብ ለመጣል መሰናዳቱን አስታውቋል። የአውሮፓ ምክር ቤት ፕሬዚደንቱ አንቶኒዮ ኮስታን በበኩላቸው ከሩሲያ ጋር የዲፕሎማሲ መስመር ለመዘርጋት መሞከራቸውንና ጨርሶም እንዳልተሳካላቸውን የገለጡት በሩሲያና በዩክሬን መካከል ከመጠለስ ይልቅ ይብሱን እየተንቀለቀለ ባለው ግዙፍ የጦርነት ሰዓት ወዲያም የድሮን ጥቃት መንስኤ አሜሪካ ዜጎቿ ወደ ሩሲያ እንዲች ብለው እግራቸውን ስንዝር እንዳያደርጉ ስትል መክራለች፣ አስጠንቅቃለች። በዚህ ወቅት ከዩክሬን በድሮን ጥቃት ኢላማ ውስጥ ከገቡት የሩሲያ ከተሞች በዋናነት ዋና ከተማዋ ሞስኮው፣ ካዛንና ሴንት ፒተርስበርግ በግንባር ይጠቀሳሉ። ይህ በእንዲህ እንዳለ የዚያ የጦርነት ስሌትና አቋም የሚቋቋሙትም የሚያቆሙትም አይደለም አይቻልምም ሲል የምዕራባውያኑ የጦር ጥምረት ኔቶ አስታውቋል። ጥምረቱ ያንን ያለው ደግሞ በዋና ጸሐፊው ማርክ ሩት በኩል ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዩሮኒውስን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ኪቭ ፖስትን፣ ማላይ ሜይልን፣ ሚያሚ ሄራልድን፣ ታስን፣ ዘ ታይምስ ኦፍ ኢዝራኤልን፣ ዘ ታይምስ ኦፍ ኢንዲያና ኢንዲያ ቱዴይን ተጠቅመናል።